የሳውዝ አፍሪካ ትቅደም ብዬ ነው። እሺ ቁመት ማሬ፣ ቁመቱ ረጅም፣ አጭር፣ መካከለኛ ወይም በሜትር መናገር ከፈለግሽ መብትሽ ነው። ረጅም። እሺ ረጅም ማለት እስከ ሜትር ከ85 ይመስለኛል ረጅም የሚባለው። ዝም ብዬ ረጅም እልልሻለሁ። እሺ አግብቶ የፈታ ልጆች ያሉት ቢሆን ችግር አለ? ያላገባ፣ በፍጹም ያላገባ። እሺ ስራ ያለው የሌለው? ግድ ነው ስራ። እነዚህ መስፈርቶች ሁሉ አሟልቶ ስራ ከሌለው አትፈልጊውም? አልፈልግም። ስራ ከሌለው ምን ዋጋ አለው? ስራ ከሌለው ምን ዋጋ አለው እኮ የአንቺ ሸክም ሊሆን አንቺ ሰርተሽ ልታበይው አስበሽ ሆን ስራ ወንድ ልጅ። እሺ አግብቶ ይፈታ አልፈልግም ብለሻል። እሺ ልጅ ምናልባት ሳያገባ በፍቅረኝነት ብቻ የወለደው ልጅ ቢኖረውስ? በፍጹም አትቀበይም። አንቺ ቆራጥ ነሽ፣ ጀግና ጎበዝ። እንዳትወላዊ፣ ባይገኝ ይቀራታል እንጂ እንዳትወላዊ፣ ከአቋምሽ ዝንፍ እንዳትይሽ። ስለዚህ የኩዊን ኮድ 01 ነው። አክቹዋሊ የዜድ ኮድ ነበር 01 የሚሆነው፣ ግን በቃ ዜድ ስልክ ተደውሎባት ኔትወርክ ነቅሏት ወጥታ እድሏ ለኩዊን ተሰጥቷል። እሺ ኩዊን የምትኖረው በዱባይ ነው። ኦኬ የምትፈልገው የትዳር አጋር በእምነቱ ኦርቶዶክስ እምነት ተከታይ የሆነ እድሜው ከ30 እስከ 35 የሆነ በሳውዝ አፍሪካ የሚኖር ጸይም፣ ረጅም፣ ስራ ያለው፣ አግብቶ ያልፈታ፣ በፍጹም ልጅ ያልወለደ። ይሄንን መስፈርት የምታሟላ ወንድሜ ካለቅ አንድ ቦታ አለ፣ ገስት አስገባሃለሁ። ኮዷ 01 ነው። መስፈርቱን የማታሟሉ 01 ብትጽፉም ብትገቡም ልክ መስፈርቱን የማታሟሉ ከሆነ ነቅለን እናስወጣችኋለን። ስለዚህ ፕሊዝ ዶንት ዌስት አወር ታይም፣ ጊዜያችንን እንዳታቃጠሉብን። ዊ አር ናት ጆኪንግ ሄር፣ እየቀለድን አይደለም። ቴንክ ዩ። አሁን ሴት ሁላ እንትን እየጻፈች ነው 01። አንቺ ሴት ለሴት ልምን ልትይ ነው የምትጽፊው? ትዕግስት። እሺ ወደ ሁለተኛ ተረኛ እንሄዳለን። ታጋሽ ነኝ። ታጋሽ ግን ገብቶ የሚያውቅ መሰለኝ፣ ፊቱ አዲስ አልሆነብኝም። ታጋሽ ገብተህ ታውቃለህ? ኔትወርክ ያዘው። ታጋሽ አሁን ተስተካከለ። ገብተህ ታውቃለህ? ታጋሽ ነኝ ህልመኛ። ታውቂኛለሽ? እንዴት ናችሁ? ሰላም ናችሁ? ብቻ አይደለም የገባከው፣ አስተማሪ ታሪክ አለ። ታሪክ ታካፍለን ነበር የገባከው። ትንሽ አለው ዳያ ነኝ። ትንሽ መንገድ ላይ ስለተቀመጥኩኝ የመኪና ድምፅ ትንሽ ይረብሻችኋል። ችግር የለውም። ሁለት ምንኛ የታደለች ናት እንዳንተ አይነት የይቅርታ ልብ ያለው መልካም ሰው ለትዳር አጋር ያገኘች በጣም እድለኛ ናት። አመሰግናለሁ። እንዴት ናችሁ? ሁላችሁም ሰላም ናችሁ? አለን። ደህና ነህ? አለው። ዛሬ እኔም በአዲስ ሰሞት ይቻለሁ። እስቲ ከተቀበሉኝ። እሺ ከእምነቷ ነው የምንጀምረው። የምን እምነት ተከታይ ትሁን የትዳር አጋር? ፕሮቴስታንት። ከ28 እስከ 30። የት ሀገር የምትኖር? ሀገር ውስጥ ከሀገር ውጭ ማለት ነው። ሀገር ውስጥ ከሀገር ውጭ ሁለት አለ። ሀገር ውስጥ ከሀገር ውጭ ከሀገር ውጭ ከሀገር ውጭ ምንድን ነው ምክንያት? ከሀገር ውጭ የፈለግበት ይህንን ምክንያት አንዴ ሚላርግህና አዳምጠህ በጣም ስለሚረብሽ አንተ ጋር ያለ ምክንያቱን ሚዩት አድርገውና ታጋሽ ሚዩት አድርገውና እንዴ ስማኛ፣ አንተ ጋር ያለው ድምፅ በጣም ስለሚረብሽ በሚዩት ጥያቄን ትሰማና ከዛ ብለህ ትመልስልኛለህ። ብዙ ጊዜ ከሀገር ውጭ ስትሉ የመጠየቅ ምክንያታችሁ መጠየቅ አለብኝ። ቢካዝ አንዳንድ ሰው ከሀገር ውጭ የሚለው ጀስት አግብቶ ለመውጣት ነው ከሀገር ቤት እና እንደዛ እንዲመስል ስለማልፈልግ ከሀገር ውጭ ለምትሉ ሰዎች ምክንያታችሁን እጠይቃለሁ። እሺ፣ ስለዚህ ከሀገር ውጭ የትዳር አጋር የምትፈልግበት ምክንያትህ ምን እንደሆነ አስረዳን። ሚዩቱን አብራና። ቴንክ ዩ። ሀገር ውጭ የሚፈልገው እኔ አንዳንድ ስራዎችን እሰራለሁ። ባለፈው እንደነቅ ከፍቼዋለሁኝ። እናንተ ጋር ነው የሚሉት። በእኔ በኩል ከፍቼዋለሁ። ይሰማል? እንዲሆን የሚፈልገው
እሺ ከሀገር ውጭ እንደሆነ የፈለግኩት ከዚህ በፊት እንደነገርኩሽ ዱባይ ትንሽ ጊዜ እንደሆነ ተመላልሼበታለሁ በስራ ያው አንተና ውጤቶችን ሳመላለስ ነበር። አሁን እንግዲህ ያው ወደዚህ ተጠቅልዬ እንዳልኖርም ያው ማዘር ነበረች በፊት የነበረችው ልጅና የእሷን ጉዳይ ማምላክ ስለሆነ እኔ ደግሞ ውጭ ሲሆን ሞር የትኛውም ሀገር የመመላለስ እድሉ ሰፊ ይሆናል። ያው እኔም ደግሞ እንዲያደራ መልክ የማገኛት ሚስቴ እዛ ልክ ደግፈኛለች ብዬ ተስፋ ስለማደርግ በገንዘቡ የሚንቀሳቀስም ሰው ስለሆን እኩል የሆነ እድገት ይኖራል። የተሻለ ሀገር ውጭ ሆነሽ የስራ እድሎችን የምትፈጥሩ እና ከሀገር ውጭ ሆነሽ እድል የምትፈጥሩ አንድ አይነት እና ይህ ነው ምክንያት፣ ሌላ አይደለም። እሺ መልኳ ጸይም፣ ጥቁር፣ ቀይ ችግር የለም። የመልክ ችግር የለበትም። ረጅም፣ አጭር፣ መካከለኛ ከሜትር ከ40 እስከ ሜትር ከ60 እኔ ሜትር ከ70 ምናምን ስለሆንኩ እስከ ሜትር ከ50 በቂ ነው። እሺ ስራ ያላት የሌላት? የራሷ የሆነ ስራ ቢኖራት ጥሩ ነው። ምክንያቱም እኔ ከዚህ ምናልባትም ቢሄድ ሌላ የኔ ስራ መፈለግ አንድ ሆነ ሳለ እሷንም መፈለግ ሲሆን ህይወትን ማባከል ነው የሚሆነው። ስራ ያላት ቤቶ ይሻላል። እሺ አግብታ የፈታች ልጆች ያላት? ጠበቀች እንደኔው ራሷን የጠበቀች። ኦኬ እሺ የታጋሽ መስፈርቶቹን አነብላችኋለሁ፣ ከዛ ኮዱን እነግራችኋለሁ፣ እየጻፋችሁ ትገባላችሁ። የታጋሽ መስፈርት አንደኛ በእምነቷ የፕሮቴስታንት እምነት ተከታይ የሆነች እድሜዋ ከ28 እስከ 30 የሆነ ከሀገር ውጭ የምትኖር መልኳ ምንም ችግር የለውም፣ ምንም ቢሆን መልኳ ሰው ብቻ ትሁን። ቁመቷ ሜትር ከ60 ቢሆን ይመረጣል። እስከ ሜትር ከ60 ቢሆን እሱ ሜትር ከ70 ነው። እንደገና ስራ ያላት ቢሆን ይመረጣል። እና አግብታ ያልፈታች በፍጹም ያላገባች እንደኔ ራሷን የጠበቀች ይላል። ልጅም ያልወለደች ያላገባች ያልወለደች እንደኔ ራሷን ጠብቃ የኖረች ብሏል። ኮዱ 02 ነው። ታጋሽን ያላችሁ መስፈርቱን የምታሟሉ 02 ትጽፋላችሁ። ቴንኪዩ ሞዴሬተሮች አስገቡ። የኩዊን 01 ነው። ልንገራችሁ ቦታ አለ። የኩዊን ኮዷ 01 ነው። ኩዊን የምትኖረው በዱባይ ነው። የትዳር አጋር ኩዊን ማለት እዛ ጋር ቀይ ሻሽ ያሰረችው ማለት ናት። የምትፈልገው የትዳር አጋር በእምነቱ ኦርቶዶክስ እምነት ተከታይ የሆነ እድሜው ከ30 እስከ 35 በሳውዝ አፍሪካ የሚኖር ጸይም፣ ረጅም፣ ስራ ያለው፣ አግብቶ ያልፈታ፣ ልጅ ያልወለደ። ይህንን መስፈርት የሚያሟላ ወንድ ካለ 01 ይጽፋል። የታጋሽን ደግሞ መስፈርት የምታሟይ ካለሽ 02 ትጽፊያለሽ። ትገባላችሁ። 2 ቦታ አለ ገስት። ቴንኪዩ። እሺ ሶስተኛ መልክ ምን ነው የሚለው? መልክተ እንኳን ደህና መጣሽ እህቴ። ቪዲዮ ሊያጠፋ ስራ ላይ ነኝ። ውረጅ። ቪዲዮ የምታጠፊ ከሆነ ሚዩት አድርገሽ መሄድ ትችያለሽ። ስልኩ እዛው ተቀምጦ አንቺ መሄድ ትችያለሽ። እና ይሽኛ ምን እንደምትሰሪ። ኦኬ እሺ እሺ። መልክተ ሚዩት ነሽ እናቴ። ሞዴል እና አሁን ይሰማሻልማ? ሞዴሬተሮች ለምን አታስገቡም? ቹ ምናምን የሚለው ስልክ ስለያዘ አስገቡ። መስዬ አስገቡ። 01 እና 02 የሚጽፉትን ለሁለት ሰው እድል። አንድ የኩዊን ነው 01 ወይ ኩዊን ስለሄደች 02 ለእንትና የታጋሽን አስገቡ። እሺ መክሊት መልክተ ተሰቃየን። መልክተ ማሪ በቃ ኔትወርክ ሲኖርሽ ነይ። በቃ ሌላ ቀን እድሉ ሞት። እሺ የምትፈልጊ የትዳር አጋር ምን እምነት ተከታይ ይሁን?
ሀቡዬ አይሰማኝም። ነው ኔትወርክ ነው መሰለኝ። ሌላ ቀን ነይ፣ ሌላ ቀን ኔትወርክ ሲኖርሽ ነይ። እኔ ሁሌም አለው እሺ ድጋሜ ልግባ ድጋሜ። አዎ ሌላ ቀን ድጋሜ ትገቢያለሽ። መደማመጥ አልቻልንም። እሺ አሁን የምትገቡት ጥቁር ነው። ቪዲዮ ካይታይም አብርሃም ጥቁር ነው። ቪዲዮ ካይታይም አብርሃም ቪዲዮ አብርሃም ሀቡ ወይ ዜዶ እኔ ልናገር በቃ። እሺ ያንቺ መስፈርት የእኔ መስፈርት ማለት ነው ከእምነት ነው የሚጀምረው። ዜዶ የምን እምነት ተከታይ ይሁን? እኔ ኦርቶዶክስ ነኝ። ኦርቶዶክስ ተከታይ እንዲሆንልኝ ይፈልጋለሁ። እሺ እድሜው እድሜ ጠገብ እድሜ ጠገብ ማለት ለምሳሌ ከ40 እስከ 50 ማለት ነው። እድሜ ጠገብ እድሜ ጠገብ ነው የምፈልገው። 50 እሺ የት ሀገር የሚኖር? የትም ይሁን ኢትዮጵያ። እኔ የምፈልገው ኢትዮጵያ የሚኖር ሀገር ቤት የሚኖር ሀገር ቤት። እሺ መልኩ ጸይም፣ ቀይ፣ ጥቁር? ቾኮሌት ጸይም ማለት ነው። ቾኮሌት አይሻልሽም? ቫኒላ። እሺ ቁመቱ ረጅም፣ አጭር? ቁመቱ ረዘም ያለ በቃ ረዘም። እሺ ስራ ያለው የሌለው? ያለው እንጂ ምን ሰርቶ ያበላኝ ነው ታዲያ? ስራ የለው ሀገር ቤት እየኖረ ስራ ያለው የኔ ምስኪን። ችግር የለም። ደላላም ቢሆን ሸቃላም ቢሆን ድንጋይም ፈልጦ እንትን ፈልጦ አያገባኝ ስራ ይኑረው። እሺ ዜድ እንትኑስ አግብቶ የፈታ ቢሆን ልጆች ቢኖሩት ችግር አለብሽ? ችግር የለም። ልጆች ከተለያዩ ነው እንጂ ካለ አልፈልግም። አብሶ 01 የሚባል አለ ሞሳ የሚባል እሱ ቢሆን ደስ ይለኛል። እሺ የታል ይምጣ አለ። እሺ የጻፍ የሆነ ነገር ወይ ፍላወር ይላክ አለ 01 የሚባል በውስጥ ያወራኛል። እሱ ቢሆን ደስ ይለኛል እኮ። አምጪዋ፣ እኛ እናውቀውማ፣ እንተዋወቀው። ሰርጋችሁን እኔ ስፖንሰር ሆናለሁ እናንተ ለቁም ነገር ስትበቁ። ችግር የለውም እና ችግር የለውም። ትዳር አግብቶ የፈታ ቢሆን ችግር የለውም ብለሻል። እሺ ልጆች ቢኖሩትስ? ልጆቹ ካሉት እንደ ልጆቹ ያያቸዋለሁ። ችግር የለም። ያኔ ልጆቹ በቃ ችግር የለም። አግብቶ የፈታ ችግር የለውም። ልጆችን ቢኖሩት ልጆቹን እንደ ልጆቼ አያቸዋለሁ። የኒማር ዜድ ዬ መልካም፣ በጣም ጥሩ። ይኸው የዜድ ኮድ 03 ነው። ግን ዜድ ኦልሬዲ ሰው አለ በውስጥ የሚያወራኝ እሱ ይሁንልኝ እያለች ነው። 01 የሚባል ሙሴ የሚባል 01 የሚባል ሙሴ የሚባል ሌብል 35 ነው እንዴ? ለከሌብሉ ምን አለሽ አንቺ? እዚህ ከመጣ አጋጣሚ ሊከሰክስ ከመጣ እንዳታስለቀሰክሽ ብዬ ነው። እሺ በቃ ጥሩ። ግን ቪዲዮ ግን ያበራል። አንቺ አሁን ስላበራሽ ስለምናቀሽ ነው ዝም ያልኩሽ እንጂ ቪዲዮ ካላበራ አይቻልም። እዚህ ቤት ሳያበራም እናቴ ሳያበራም አታላይ ነው። አታላይ ለብዙ ሰው አታለዋል። ካላበራ አይሆንም። እኔ ቪዲዮ ካላበራ ገዝታ አላስቀምጥም። ምክንያቱም ባለትዳር ሊሆን ይችላል። እኔ ትዳር ማፍረስ አልፈልግም። ባለትዳር ሊሆን ይችላል። ስለዚህ ግዴታ እዚህ ቤት ትዳር ፈላጊ ሲገባ ቪዲዮ ማብራት አለበት። ሴትም ሆነ ወንድ ቪዲዮ ካላበራችሁ ባለትዳር ናችሁ ማለት ነው። ስለዚህ ያለ እንትን አላስተናግድም ያለ ቪዲዮ። እሺ የዜድን መስፈርት ላንብብላችሁ። የዜድ መስፈርት በእምነቱ ኦርቶዶክስ እምነት ተከታይ የሆነ እድሜው ከ40 እስከ 50 የሆነ በአስረግጣ እድሜ ጠገብ ብላለች። እድሜ ጠገብ የሆነ እናም እሺ ሀገር ቤት የሚኖር ጸይም፣ ረጅም፣ ስራ ያለው አግብቶ የፈታም ቢሆን ችግር የለውም። ልጆችን ቢኖሩት ችግር የለውም። ልጆቹን እንደ ልጆች ያለው ብላለች። ሪምሻ ቴንኪዩ ማይ ላቭ ማይ ሲስተር። ምን አባቴ ላድርግ? ሪም እኮ የምትሰጥሽ ያለችው ሌብሏ እኮ ነው። ሌብሏ እንትን እንድትቀይር ፈልጋል እኮ 34 31 ለመግባት እኮ ነው ይህ ሁሉ ጥረት። እንዴ ታዲያ ትግባልኝ እኔ እናት። እንዴ ታዲያ ትግባልኝ። በዚህ አጋጣሚ አቡ ሪም ንገሪያት፣ እኔ ወርቁ ትቼዋለሁ ቢያት። ለምን
አልሰጠሽማ ጊፍት ወርቁን። ኧረ ተይ እንዴ! ከሪም ጎልድ ወርቅ መግዛት ማለት መታደል ነው። ዘ ቤስት ጎልድ ኢን ዘ ወርልድ ናት ሪም። አይ ኖ በጥራቱ አንደኛ። ሀዋሪው ማይ ላቭ ጉድ ማስኬን እያየች ልጅ ተደንቃለች። እቺን ብር ብቻ ዛሬ አታስገቢያት ሴት እዚህ ቲክቶክ ላይ ሪም ብዬሻለሁ። እኔ በማርያም ብዬ ማለት ነው መቼም አልዋሽም። ማርያምን ብዬ አሁን ስንት ደረስ ታውቃለሽ? ከሁለት ሂደዋል ወደ ላይ። እሺ ስንት ገባለሽ? ምን አገባሽ አንቺ? ብቻ በመቶ 20 ነው የታሰበው። የ21 ግራም በውስጥ ማሻአላ ዜዶ የ21 ግራም ወርቅ ገዛች። 21 ግራም ስትከፍል ነው። አሁን ይኸውልሽ እየወላወለች ስለሆነ ስትከፍል ነው የማጸድቀው። እኔ ደግሞ ስትከፍል ዋጋው ትክክለኛ ዋጋው ስትናገርኝ አሁን እዚህ ያለች አስቤት በይዛን ቀን ነግሬሻለሁ። ዜዶ ልሽ እኔ ዕቃ 10 አሁን ለምሳሌ ያንቺ ዕቃ 10 ያላወጣውም የተለያየ ቦታ ነው ማስቀምጠው። አሁን መስራታው ነው ያት አቡ መስራታው ነው የዛን ቀን የዛን ቀን አስቤላት ማለት 80 ምናምን ዶላር ቀንሳ 1800 ተደርጎላት እቃ መሳቢያ ውስጥ ነው ማስቀምጠው። አሜሪካ ቤሩት ምናምን ሲሆን የዱባይን ነው ከላይ ማስቀምጠው። አሁን የእሷን እቃ በየቀኑ ለ35ኛ ጊዜ የዜድን እቃ አውጥቼ ባለፈው ራሱ የሆነች ጓደኛዋ እዛ ከነሰለች። ኧረ ተይ ማርያምን ይኸው ኪዳነ ምሕረትን አሁን ጻፊልኝ። ይኸው ዛሬ ላስገባለሽ። ሀቡዬ ስራ ስገባ አውጥቼ 1800 ዶላር ነው ብቻ ሂሳብ ጻፊላት። እዚሁ እንዳለች ንኪያትና በኢንቦክስ ጻፊላት እና ታስገባ። 1800 ዶላር ነው ሂሳባ። ወላሂ ይኸው 1800 ዶላር ነው አለች ሴትዮ። ትጻፈው 21 ግራም እኮ ነው። አውቃ ነው ቀነሰችው። ወላሂ ላዚም 1883 ነበረ። 83 የለኝም ብለሽ 1800 21 ግራም እኮ አነሰባት። ጨምሪላት ሪማ። በኋላ ሄጄ ፎቶ አንስቼ 21 ግራም የዛት በኋላ ሄጄ ፎቶ አንስቼ ለአንቺ ልክልሻለሁ። ከዛ ትልኪላታለሽ። ኦኬ እመብራንን ዛሬ ከላክሽው ይኸው ሀቡትቡት አስገባዋለሁ ዛሬ። እሺ ማዘ ሪምሻ ወይ 1821 ግራም ወርቅ በ1800 21 አይደለም ማሪ። የዛን ቀን ነግሬያታለሁ። እኔ አሁን ብዙ ከስተመር ስለሚኖርብኝ ስለምረሳ ነው እንጂ ተጽፎ ተቀምጦ 1883 መቶ ሂሳባ የለኝም ስትል 1800 ተደርጎላታል። እኔ ማለት ግራሙን ግን እኔ አሁን እንደዚህ በመላምት መናገር ስለማልችል ወረቀቱን መውጣት አለብኝ። ተመስ ኦኬ በቃ ላኪልኝ፣ እኔ ፎርዋርድ ላድርግላት። ወርቁንም እንትኑን እልክልሻለሁ። ኦኬ 01 መጣ ያለው 01 አይገባም። አጭበርባሪ ነው። ለብዙ ሴቶች ለብዙ ሴቶች ያታለ ሰው ነው። 35 ሌብል እየከፈተ 01 ማለት አታላይ ነው። እኔ ፍቅር አስይዞ በውስጥ እያወራ በቪዲዮ እዚህ ግን መጥቶ ቪዲዮ አይወጣም። ቪዲዮ ካልወጣ አይሆንም፣ ግዴታ ነው። ቪዲዮ ነው ጋይስ፣ ባለጌ ነው። አይወጣም። ባትሪ ሊዘጋ ስለሆነ ፓወር ባንኩ ጋር እየሄድኩ ስለሆነ ነው። ሶሪ ፍሪዶ ሚውት አድርገህ ተንቀሳቀስ ወንድሜ፣ ችግር የለም። ጋቡኛ እንወጣላቸው። እሺ ማሪ፣ እሺ ዜዶ እኮ ልታገባ ነው። መስፈርቷን ሰማሽ? ሮጣች ሪም። እሺ እንኳን ወጣች፣ ዝም በይ። እንኳን ወጣች። ነገ መነጋገሪያ ነው የሚያደርጉኝ እነ ራጁ ጋር እነ ውሽ ጋር ምናምን ነገሩ ምን ያመጣሉ? ቢያሙ ነው። ሀሜት ይጎዳል እንዴ? ይኸው 01 ጆይን አረገልሽ። ቪዲዮ የሚያበራ ከሆነ ላስገባው። ሽማግሌ ዳይፐር ያሉት እሱ ነው። በቃ ሽማግሌ ያሉት እሱ ነው እንዴ? አዎ 35 ታዲያ አንዴ ግባ አስገቢው። አንዴ አስገቢው። ና ግባ፣ በጋምላ ግባ፣ ሞሳ ግባ፣ 01 ግባ። 01 ነው አጋቡኝ እያለች ያለችው ዜዶ እና ፍላወር ላክ ብራዘር እና ግባና ዜዶ ግባ። የዜዶ ኮድ 03 ነው። ኮዶን ጻፍ፣ 03 ጻፍ ወይ ፍላወር ላክ። ኢንቫይት እናደርግሃለን። ግን ቪዲዮ ማብራት ግድ ነው። ሱሱ ጎልድ ማለት ነው። ፍላወር የምትልኪው ለምንድን ነው? እኔ አንቺን አላስገባሽም። እርዳታ ቃል ገብተሽ ተመዝግበሽ ቁጥር አስመዝግበሽ በዋትሳፕ ሳውራሽ አትመልሽም። እርዳታ ቃል ገብተሽ ዝም ብለሽ ገዝት ለመግባት ነበር እርዳታውን ቃል የገባሽው። እኔ ደግሞ ማለት ነው እርዳታ ቃል ስትገቡ መዘግባችሁ ሰዎች ይይዛችኋለሁ። ባይምሮዬ አረሳችሁ። 300 ሰው በመዘግብ
ቃል ገብታችሁ ቃላችሁን የማፈጽሙ ሰዎችን አረሳችሁም። ለምን ደጋግሜ ኮንታክት ስለማድረጋችሁ እባካችሁ አስገቡ። ታማሚው ቃል የገባችሁለት ሰው እየጠበቀ ነው ብዬ ስለማወራችሁ አረሳችሁም። ሱሱ ጎልድ ቃል ገብተሽ ግን አላስገባሽም። ሳናግርሽም አትመልሽም። ለምን ቃል ገባሽ? ማን ሽጉጥ ደቀነብሽ? ማን ሆድሽን ረገጠው? አቡ በራስሽ መቼም ወይ እኔ ቃል ገባልሻለሁ ወይ ደግሞ አንቺ ምን እንዳለኝ በትግርኛ ንገርሽ። እኔ ትግርኛ ምን እንዳለኝ ረሳህ ምንድን ነው? ረሳሽ ነው? እርሽኝ ነው? ቆሻሻ አዋርድሽ ያለ ረሳህ ማለት ሬሳ ማለት ነው። ረሳህ ማለት ቆሻሻ ነው። አዋርድሽን ማለት አዋርድሽ ማለት ነው። ጉድሽ በላ እንዳለኝ እናቴ ረሳህ አዋርድሽን ብሽ አንቺ ቆሻሻ አዋርድሽኝ አይደል አለኝ። አዎ ትወርዳታል። ይኸው እስከርሽ ታርገው። ቆይ ለሌላ ጊዜ እንዲሆነ እስካላገባኸኝ ድረስ አልፋታህም በይው። አልፋታም 01 አልፋታም። እስካላገባኸኝ ድረስ አልፋታም። ሀቡ አስገብኝ እያለኝ ነው ሚኪያስ አንተ ውዝዋዜ ተወዳዳሪ ነህ። ትናንትና የተወዳደር እንትና 01 አስገቢው። አንዴ ፍላወር ላክ 01 አታሲዮ ከነተ ምንታነት ገውርኻ ዋተርኒ ፋረስ አታተው ፍላወር ይላክ እና ሰበዋለሁ። ዘይትዬ አተላክ አለ ሚኪያስ ይሄ የጋብቻ ፕሮግራም ነው። ፍላወር የምትልከው ምን ፈልገህ ነው? አንተ ገና አንድ ፍሬ ልጅ ነፂም ያላወጣህም ትዳር ልፈልገህ ነው? ይኸው ላክልሽ ፍላወር። እሺ ይኸው እየሳብኩት ነው። ይኸው ስቤዋለሁ። አሁን ሚት ያደርጋል ለተወሰነ ደቂቃ። አንዴ ሁላችሁ ማለት ነው እዚህ ያላችሁ ሁላችሁ ፎሎ አድርጉት። 6000 አንዴ እና አንቺ አሁን ቪዲዮ ከፍታል። ቆይ አቡ እኔ ስለማውቀው ነው ፎሎ በቃ። አዎ ይሄ ሰውዬ ማለት ነው ሽማግሌ ነው። በቪዲዮ ብቻ ነው የሚያወራኝ። እኔ ግራ ገብቶኛል። ስማ እየሰማ ነው። በህግ አምላክ አቡ ፎሎ አድርጉት። በይ ደግሞ ሚውት አይደለም እየተሽከረከረ ነው። ቆይ ፎሎ አድርጉ። አንዴ ፎሎ አድርጉት። ቪዲዮ እንዲያበራ ፎሎ አድርጉት። የዜድ ዜድ የምትፈልገው መስፈርቷን የሚያሟላላት 01 ነው እና አጋቡኝ ብላን የመጣችው። ስለዚህ ቪዲዮ አብራና ከዛ ትሆናለህ አትሆንም እናይና እንጋባችኋለን። እኔ ሰርጋችሁን ስፖንሰር ሆናለሁ። እኔ እንደውም ሌላ ባይሆን እሱ ቢሆን ደስ ይለኛል። ኢትዮጵያ ሚኖር ሌቭል 35 አይተና እናቅምታቂያንትን ምንድን ያልሽው? ኢትዮጵያ ሚኖር እሱ ኢትዮጵያ አይኖርም። እርግጠኛ ነኝ። እንዴት ነው ሌቭል? ኧረ ነው ባለሀብት አላወቅሽም አንቺ የሱ። እሺ ወደ ፕሮግራማችን እንሄዳለን። ዶንት ዌስት አወር ታይም ሌትስ ጎ። እስከዛ እናንተ ፎሎ እያደረጋችሁ ሁሉንም ፎሎ አድርጓቸው። ሁሉንም እዚህ ጋ ያሉትን ፎሎ አድርጓቸው። እሺ አንደኛ የኩዊንን መስፈርት ኩዊን ተመልሳ መታለች። ስለዚህ የኩዊንን መስፈርት ነው ማነብላችሁ። ለኩዊን ነው አሁን የምትገቡት። ኩዊን በእምነቱ ኦርቶዶክስ እምነት ተከታይ የሆነ እድሜው ከ30 እስከ 35 የሆነ ሳውዝ አፍሪካ የሚኖር ጸይም፣ ረጅም፣ ስራ ያለው፣ አግብቶ ያልፈታ፣ ልጅ ያልወለደ። ይህንን መስፈርት ብታሟላ ወንድም ካለክ እዚህ ጋር 01 ትጽፋለህ። 01 ለእኔ ፈልጊልኝ። 01 አንቺን አይፈልግሽም። ለእኔ ፈልጊልኝ ሌላ አለኝ። መስፈርቱን ሊያስመዘግብ ነው። አንቺን አይፈልግም። የጣፈ ማየትሞት ኮመንት ላይ ጋይስ መስክሩልኝ። ሌላ ፈልጊልኝ። አየሁ። እሺ ይቻላል። እዚሁ ማገጠብሽ ሴዶ፣ እዚሁ ማገጠብሽ፣ እዚሁ አንቺ ላይ ሌላ ተመኘ። በቃ አንቺን አይፈልግም በይፋ ተናግሯል በኮመንት። ሌላ መስፈርቱን ያስመዘግባል፣ የራሱን መስፈርት። አንቺን ሰብሳቢ አልፈልግ እያነበብሽ ኮመንት ዜዶ። እሺ የኩዊንን መስፈርት ኧረ አስገቡላት። ምቀኛ አትሁኑባት። 01 እየጻፉ ነው። በእምነቱ ኦርቶዶክስ እምነት ተከታይ የሆነ እድሜው ከ30 እስከ 35 የሆነ ሳውዝ አፍሪካ የሚኖር እንዲህ ናቸው። ሳውዝ አፍሪካ የሚኖሩ እዚህ ቤት እየገቡ መስፈርታቸው አንድ ነገር አስወጪው። 01 አስወጪው። ለፎሎ ፈልጎ ነው አስወጪው። እኔ ካልፈለገኝ አስወጪው። ይሄማ ፐርሰናል ይሆናላ።
አዎ አስወጪው እንዴ አንቺን ፈልግ የሚገባ አንቺን ሳይፈልግ የማስወጣው ከሆነማ ይሄ ፐርሰናል ይሆናል። ኬዙ ፐርሰናል አስወጪው። ይሄ ሰው እያስወጪው ናውጣ አስወጪው። አላስወጣውም መብት አለው። አንቺን ካልፈለገ ሌላ ድረዋለሁ። መስፈርቱን ይናገርና አስመዝግቦ ሌላ ድረዋለሁ። ቪዲዮን ሲያበራ ታዲያ መስፈርቱን መመዘገብ ምክንያቱም ቪዲዮ ካላበራ ባለት መስፈርቱን አልመዘግብም። እሺ 01 የሚጽፉትን አስገቧቸው። ብሩክ 01 ጽፈህ ከሆነ የገባከው ቪዲዮ አብራ 10 ቆጥራለሁኝ። ከዛ ይሸኝታል። 1 2 3 4 5 6 7 8 9 10 ታው ብሩክ እያበራው ነኝ አቡ። እሺ አብራ እንዳትነቅሉት። ቆይ አንዴ ሊያበራ ነው። ሳውዝ አፍሪካ ነህ ካለ ሳውዝ አፍሪካ ነው ምን ፈልገው ከሳውዝ አፍሪካ። እሺ አብራ ምን እየጠበክ ነው ብሩክ? ዘገየክ። ለምንድን ነው የማታበራው ቶሎ? እሺ ባትልቁ አድርጊኝ መጀመሪያ አብራ። ሪሙቭ ጎበዝ መስዬ። አንቺ ጥይት ነሽ እናቴ ትሙት ድሮ ነሽ ፈጣን። እሺ አዲሱ 10 ቆጥራለሁ። 1 2 3 4 5 6 ኦኬ። ከሳውዝ አፍሪካ ነክ አይደለሁም? 01 ጽፋ አይደለም የገባኸው? ሚውትህን አብራው ወንድሜ። ኦኬ እሷም ዱባይ ናት፣ ግን የምትፈልገው ከሳውዝ አፍሪካ ነው። ከዱባይ አትፈልግም። ለእኔ ለእንትና የጻፍክ መስሎኝ። ለኩኝ ለራስክ ነው የራስህን መስፈርት ልታስመዘግብ ነው የገባኸው እንጂ ለኩኝ አይደለም የገባኸው። እሺ ጠብቃ እንዴ እዚህ ጋር ትመዘገባለህ። አሁን ለኩኝ ነው መጀመሪያ። ቁጭ በል ሚውት አድርግና ቁጭ በልና ተራክ ሲደርስ እመዘግባለሁ ያንተን መስፈርት። እሺ ናውል 01 ጽፈህ ከሆነ የገባከው እንዴ ጉድፈላ ሚስት አለው። አይ የራሱ ነው። እኔ ደግሞ ወንድና ሴት እንደዚህ ተቃቅፈው ፕሮፋይል መስሎኝ ነው። እሺ ናውል 10 ቆጥራለሁ። ቪዲዮ አብራ 1 2 3 4 5 6 7 8 9 10 እስከሚቆጥር ቪዲዮ ካልበሩ ወዲያው አትንቀሏቸው። ሚዩት ስለማድረጋቸው ደግመው ጽፈው መግባት እንዳይችሉ ማለት ነው። ኦኬ እኔ ሚዩት እያደረኩ ነው ማስወርዳቸው። እዚሁ ሚዩት ሳደርጋቸው ኮመንት ላይ ድጋሚ መጻፍ አይችሉም። ስለዚህ መግባት አይችሉም ማለት ነው። ገባችሁ ሞዴሬተሮች? እኔ ራሴ ነኝ 10 ቁጥር የምነቅላቸው ሚዩት አድርጊያቸው ድጋሚ ቁጥር ጽፈው መግባት እንዳይችሉ። ስለዚህ እናንተ እንዳትቀድሙኝ ማለት ነው። ቀድማችሁ ከነቀላችሁብኝ አላገኛቸው ሚዩት ለማድረግ መልሰው እንዳይገቡ። ኦኬ አሁን የምትጽፉት 01 ነው ለኩዊን። ቪዲዮ ወዲያው ማታበሩ ከሆነ እንሸኛለን። ሚዩት አድርጌሃለሁ። ደግመህ መኮመትና መግባት እንዳትችል። እንደገባችሁ ቪዲዮ ማታበሩ ከሆነ ዊ አር ሲሪየስ፣ እየቀለድን አይደለም። ኦኬ 3 ሰው ማስገባት እንችላለን። 3 ትዳር ፈላጊ ብላችሁ ጻፉ። 3 ሰዎች አዳዲስ ሰዎች 3 ሰው መመዝገብ እንችላለን። 7 ሰው ተመዝግቧል። በቀን በየሳምንቱ 10 ሰው ነው የምንመዘግበው። ስለዚህ 3 ሰዎች ትዳር ፈላጊ ብላችሁ ጽፋችሁ 3 አዲስ ሰው መግባት ይችላል። መስፈርት ከመዘገብ በኋላ ደግሞ ኮዳቸውን እየነገርናችሁ በኮዳቸው መሰረት ትገባላችሁ። ምንድነው? ሆይ መላ 10 እስከምቆጥር ቪዲዮ ካላበራሽ ትሸኛለሽ። ሊማር 1 2 3 4 5 6 7 8 9 10 ሚውት አድርጌሻለሁ። ኔማር ኮመንት እንዳትጽፍ ያድርጌሻለሁ። ፕሮግራሙ እስከሚያልቅ ዛሬ ላይ ቬንስ ከምዘጋ ኮመንት መጻፋችም ሚውት እያደረኩ ነው መሸኛችሁ። ደግማችሁ መግባት እንዳትችሉ ማለት ነው። ፍቅር ትዕግስት ፍቅር ቪዲዮ አብሪ። ፍቅር ቪዲዮ አብሪ። 1 6 7 8 9 10 ፍቅርዬ ቻው። እሺ ሌላ ሰው አስገቡ።
ቪዲዮ ለምን እምቢ እንደሚላችሁ አላውቅም። ሚውት እያደረኩ ነው ደግሞ የምሸኛችሁ። ደግማችሁ ኮመንት መጻፍ እንዳትችሉ እሺ። ቆይ እስቲ ለምሳሌ ሰሚራ 04 እየጻፈች ነው። ለምሳሌ ሰሚራ ለምን ኢንቫይት አታረጓት? ሰሚራ ስሟ የሙስሊም ስም ነው አይደል? ስለዚህ 04 የአብዲሳ ኮድ ነው። ኢንቫይት አረኳት እኔ ሰሚራ ለምሳሌ። እሺ ብርሃን ቪዲዮ አብሪ። ብርሃን አንድ ወይ ሀቡ እያበረውኝ ነው። እሺ ስንት ኮድ ነው ጽፈሽ የገባሽው ብርሃንዬ? 02 ኦኬ 02 ማለት የታጋሽ ኮድ ነው። እሺ እጠይቅሻለሁ ጥያቄዎች በትልቁ አረግሽና ፕሮቴስታንት እምነት ተከታይ ነሽ? ኦኬ ታሟያለሽ። እድሜሽ ከ28 እስከ 30 ነው? 27 ጥሩ ታሟያለሽ። ከሀገር ውጭ ነው የምትኖሪው? ኦኬ ታሟያለሽ። እሺ ቁመትሽ ሜትር ከ60 ትደርሻለሽ? ከኔ ትረዝሚያለሽ? እኔ ሜትር ከ55 ነኝ። ከአንቺማ በጣም ረዝማለሁ አትይኝም? ከአንቺማ በጣም እሺ ስራ አለሽ? አግብተሽ አልፈታሽም? ኦኬ ልጅ የለሽም? ኮንግራጁሌሽን ታጋሽ፣ ሙሉ መስፈርትህን አሟልታለች። እሷም ለአንተ ጥያቄዎች ካላት መጠየቅ ትችላለች። ጠይቂው። ጥያቄዎች መጠየቅ የምትፈልጊው ነገር ካለ ሁለታችሁን አንድ ላይ ላርጋችሁና ጥያቄ ለታጋሽ ጥያቄ ካለሽ ጠይቂው። መጠየቅ የምትፈልጊው ነገር ካለ የት ሀገር ነው እሱ ኖራው? ኢትዮጵያ ወይስ ከኢትዮጵያ ውጭ? ኢትዮጵያ ውስጥ ነው ያለው መሰለኝ። መልስ ራስክ ሚውትህን አብራና ታጋሽ። ከዚህ በፊት ነግሬሻለሁ፣ ኢትዮጵያ ውስጥ ነኝ ያለሁት። እኔ ለእኔ ነው የነገርከኝ። ታሪክን ስትናገር እዚህ ቤት በጣም ታሪክን ተናግሯል። ማስተማሪ ታሪክ ያለው በጣም ይቅር ማለት እኔ እዚህ ድረስ ሰው ይቅርታ ያደርጋሉ ብዬ ከምገረም ድረስ በጣም የይቅርታ ልብ ያለው ሰው ነው። በዚሁ አጋጣሚ በሌላኛው ሚዲያም ተቀርቻለሁ። ቴንኪዩ ብዬሻለሁ ባለፈው ገብቼ ቤትሽን እና በዚህ ሁሉ እያበቃሽኝ አንቺ ነሽ። ጂኤምኤም ቲቪ ኢትዮጵያ ቀጥታ ለቀዋሉ ዩቱባቸው ላይ። በሰሞኑ ደግሞ ቲፒቲዩብ ዩቱብ እንደዛው ቀርጸዋሉ። ወደ 60 ምናምን ሺህ ተከታይ ያላቸው ነው ዩቱብ ላይ። ሌላ ደግሞ ባርኮት ሻው ሆሳና በሚል ያው ብዙ ሚዲያዎች እየቀረጹ ይገኛሉ። ኪበርልኝ ይህኛው ትንሽዬ የሆነች የይቅርታ ልብ በዓለም ዙሪያ እንዲስፋፋ እያደረግሽ ያለሽ እህቴ ነሽ እና በዚያው አጋጣሚ ላመሰግንሽ እወዳለሁ። እኔ ያለሁት ያው ቶታሊ ኢትዮጵያ ውስጥ ነኝ። ያው አንዳንድ ስራዎችን ተፍ እያልኩ ስለሆነ ለመውጣትም ይገዛ ይሆናል በሚል ነው ከሀገር ውጭ ያልኩት። ይህን ይመስላል ሀሳቤ። ደግሞ ፎሎ አድርጉ፣ ዩቱቤንም ሰብስክራይብ እያደረጋችሁ ይወዳችኋል ሁላችሁ። ትክክል። ታጋሽ እናቱን እንኳን የገደለበትን ሰው ይቅር ያለ ሰው ነው። በጣም መልካም ሰው ነው እና ታሪኩን በዛ ነው እኔ እና እሱ የተዋወቅ ነው። እኔ ቤት ገብቶ ታሪኩን ቪዲዮ አብርቶ ታሪኩን ተናግሮ የህይወት ታሪኩን እኔ ቤት ካዩት በኋላ እንደተናገረው የተለያዩ ዩቱብ ቻናሎች ጠርተው ኢንተርቪው አድርገውታል። በጣም ትልቅ ይቅርታ ልብ ያለው ሰው ነው እና ፎሎ ተደራረጉና አንቺና ታጋሽ አውርታችሁ ፈጣሪ ፈቅዶ ለቁም ነገር ከበቃችሁ ለሰርግ ከደረሳችሁ ቤቱ ነው የእናንተን ሰርግ ስፖንሰር የሚያደርገው። እኔ ነኝ የሰርጋችሁ ስፖንሰር የሚያደርገው በእኔ ስፖንሰሮች ማለት ነው። ቃል የገቡልኝ ስፖንሰሮች አሉ እዚህ ቤት ተዋውቀው ለሰርግ የደረሱ ሰዎችን ሰርጋቸውን እንደሚችሉ ቃል የገቡልኝ የሬስቶራንት ባለቤቶች አሉ፣ የቢዝነስ ባለቤቶች አሉ እና ፈልጓታል፣ ፈልገሃታል፣ ቀልብህ ወዷታል ከታች አይ እናወራለን። ሌላውን እዚህ ባየው ያው እንደኔም ጥሩ አምላክ የሰራት ልጅ ናት። ሌላ ይሄ ነው የሚባል ነገር አያስፈልግም። ሌላውን ያው እያወራን እናይበታለን። በመቀጠል አሁንም ቢሆን ወደ ታች ከመውረዴ በፊት ቅድም ያልኳቸውን ቪዲዮዎችን ለመልቀቅ ዩቱቤ ማድረግ ግድ ይላል። ምክንያቱም ለብዙ ሰው እናትን የእኔ ታሪክ ምንም አይደለም፣ ግን ይቅርታን ባለመደራረግ ከቤተሰብ ከአባት እናት ርቀው ላሉ ልጆች ይቅርታ ምን እንደሆነ እንዲረዱ ዘንድ በዩቱብ ለማዳረስ እየጣርኩ ስለሆነ ዩቱቤን ሰብስክራይብ ቢታደርጉ ሞር እኔን ወደ አንድ እርምጃ ከፍ ማድረግ ነው። ከብርሃን ጋር ደግሞ በደንብ እናወራለን። ያለው ነገር ደግሞ ከሆነ ይሆናል፣ ጌታ ፈቃድ ነው። ካልሆነ መተን ይዘችው እናሳውቃለን።
ይሰምራል፣ ይሳካል። ከዛ እኔም ስፖንሰር ሆናለሁ ሰርጋቸውን። እስከዛ ሙዚቃ ልክፈት፣ እናንተ እስከዛ ሰብስክራይብ አድርጉለት ዩቱብ ቻናሉን ባዮ ላይ አለ። ሰርጋቸውንም ፖስት ስለሚያደርግ እዛ ላይ ሰርጋቸውንም እንድታዩ እኔም ፖስት አደርጋለሁ። ሰብስክራይብ አድርጉለት። እኔ አንድ የሰርግ ሙዚቃ ልክፈትለው። እናንተ ፎሎ ተደራርጋችሁ አውሩ። ቁም ነገር ላይ ስትደርሱ ኑ። ቃል ከሚጠፋ የወለዱት ይጥፋ። እኔ ነኝ ስፖንሰራችሁ ለሰርጋችሁ። እሺ፣ ይመቻችሁ። እንኳን ደስ አላችሁ በድጋሚ ግናለን። አቡዬ ያው ሌላ ቃል የለኝም። በጣም አመሰግናለሁ። ሰብስክራይብ ያደረጋችሁትን ፎሎ ያደረጋችሁትን እንዲሁ ከልብ አመሰግናለሁ። ይህ መልካም ነገር ደግሞ መልካም ሆኖ አካል ለብሶ ሲገኝ ያው ይገኛል ብለን ተስፋ እናደርጋለን። ሌላው ለሌላ ሰው ምሳሌ ለመሆን እንሞክራለን። ክበሩልኝ። ያከብራችሁ ግፍት የሰጣችሁ ከታች ሽን እያደረጋችሁ እያየው ነውና በጣም ከልብ አመሰግናለሁ። ውስጤ በውስጥ እናወራለን። ለሌላ እድል ለሚፈልጉ ቦታ ብንሰጥ ጥሩ ይመስለኛል። ለምናሰለት ሰው ብቸኝነት ይመርጣል። ብቸኝነት በጣም ያስጠላል። ህይወት ለብቻ በጣም ይከብዳል። ህይወት አንድ ላይ ከህይወት አጋር ጋር ሲሆን ህይወት ይጣፍጣል፣ ህይወት ይቀላል። ገባክ? ለብቻ ግን በጣም ከባድ ነው። እግር ጉዞ መንገድ ራሱ ለብቻ ከባድ ነው እና ብቸኝነት በጣም የሚያስጠላ ነገር ነው። ሰው ብቸኝነት ስለመረረው በጣም ብዙ ሰው ወረፋ እየጠበቀ ነው። 6000 ሰው እዚህ ጋር ወረፋ እየጠበቀ ነው ያለው እና እናንተ አሁን ለተረኛ ቦታ ትለቃላችሁ። ይመር፣ ይሳካ፣ ይስመር፣ ውለዱ፣ ክበዱ። አሜን አሜን። ሀቡ በጣም አመሰግናለሁ። እሺ እናት ሀቡ የዛሬ ሳምንት ገብቼ ሌላ ቀን ብለሽኝ ነበር አስገቢኝ፣ ትዳር ፈላጊ ነኝ። ሚራ እስኪ አስታወስኩሽ። አንቺ ልጅ ነኝ። አንቺን ዛሬ ደርሻለሁ። ችግር የለም አታስብ። እኔ እያለሁላችሁ ከዚህ በኋላ ብቸኝነት የሚባል ነገር የለም። ታገባላችሁ፣ ሁላችሁም ታገባላችሁ፣ ትወልዳላችሁ፣ ትከብዳላችሁ። አሜን። ነገራችሁ ይሳካላችሁ። እንደውጣ አቦ ወይስ እንቆይ? አዎ በቃ ተረኞች ይገባሉ። እሺ አሁን ተረኛ ኩዊን ናት። ኩዊን ቻው። በማሬ ቡርትዬ አውሩ በውስጥና ጨርሱና ለሰርጋችሁ እንገናኛለን። ኩዊን የኩዊን ተራ ነው ጋይስ። አሁን የማነበው የኩዊንን መስፈርት ነው። ያችኛዋ ኩዊን ልነቅላት ነው። ሌላኛዋ ኩዊን አለሽ። ስልኳን ዱቅ አድርጋ ሄዳለች። ደግማ እድሏን ትሞክራለች። ሚዩት አላረኳትም ደግማ መጻፍ እንድትችል። ኦኬ አቡዬ ትዳር ፈልጋለሁ። እሺ ትዳር ፈላጊ ነኝ ብለሽ ስትጽፊ ሞዴሬተሮች ያስገቡሻል። እንደገባሽ 10 እስኪ ቆጥሩ ቪዲዮ ካላበራሽ ይነቅሉሻል። ይሄ ነው የቤቱ ህግ። የቤቱን ህግ አክብራችሁ ተከባብረን እናጋባለን፣ እንቀጥላለን። ቴንኪዩ። ሁሉንም ሰው ደስተኛ እናደርጋለን። ሁሉም ሰው ደስተኛ ይሆናል። እሺ ኩዊን ምንድን ነው የምታረጊው በስልክሽ እንደዚህ? አሁን ይኸውልሽ፣ አሁን ያንቺ ትዳር አጋር ስልክሽን እየጎርጉሽ ይቺማ በቃ ኃይለኛ ተጀናጃኝ ናት ብሎ አይፈልግም፣ ሀሳቡን ይቀይራል። ከመዳሜ ጋር እያወራኝ ነው። እሺ እዚህ ጋር ሆነሽ ሲሪየስ ሆነሽ ነው ቁጭ ማለት ያለብሽ። ሲሪየስ የሆነ ባል እንዲመጣ ቁም ነገረኛ የሆነ ገባሽ? ማይረብ ጊዜ ዛማይል የእውነት አላማው ትዳር ብቻ የሆነ አላማው አግብቶ ልጅ ወልዶ መኖር፣ ቤቱን ማሳመር፣ ሚስቱን ማሳመር፣ ልጆቹን ማሳደግ ብቻ አላማው የሆነ ባል እንዲመጣ አንቺ ቆራጥ ጀግና ነው መሆን ያለብሽ። ቆፍጣና ነው መሆን ያለብሽ። በአቋምሽ ማትወለዊ። አንዴ መስፈርትሽን ተናግረሻል። በቃ እስኪመጣ ድረስ መስፈርትሽን የሚያሟላ ምንም መስፈርት ማትቀያየሪ ቆራጥ ነው መሆን ያለብሽ። ገባሽ? ቆራጥነትሽን አይቶ ቆራጥ ባል ይመጣል። ይሻውዬ ጎበዝ። እሺ የኩዊን መስፈርት አንደኛ በእምነቱ የኦርቶዶክስ እምነት ተከታይ የሆነ እድሜው ከ30 እስከ 35 የሆነ በሳውዝ አፍሪካ የሚኖር ጸይም፣ ረጅም፣ ስራ ያለው፣ አግብቶ ያልፈታ፣ ልጅ የሌለው፣ እንደሷ ያልተነካካ ነው የምትፈልገው። ስለዚህ በሳውዝ አፍሪካ የምትኖር ጸይም፣ ረጅም፣ ስራ ያለክ እድሜ ከ30 እስከ 35 የሆነ የኦርቶዶክስ እምነት ተከታይ የሆንክ ወንድ ካለክ እዚህ ጋር ትዳር የምትፈልግ ከሆነ አላማክ ትዳር ከሆነ 01 ብለህ ትጽፋለህ። ከዛ ሞዴሬተሮች ያስገቡካል። 01 ነው ኮዱ መስፈርቱን የምታሟላ ከሆነ ቴንኪዩ። ቀጣይ 01 ነው የምትጽፉት። ያው 3 ሰው አይቻለሁ እስካሁን። አንዱ እንደውም ፕሮፋይሉ ላይ ሳውዝ አፍሪካ ባንዲራ አለ። ስለዚህ እውነትም ሳውዝ አፍሪካ የሚኖር ይሆናል። ፎከስ ማድረግ ያለባችሁ ሳውዝ አፍሪካ ነው የምትፈልገው። ይኸው ጌች የሚባል ልጅ ኢንቫይት ተደርጓል። ጥሩ እሺ። ቀጣይ ታጋሽን ሸኝተነዋል። ራይት እናደርጋለን። 02 ተሸኝቷል።
02 ተሸኝቷል። የትዳር አጋር ተገኝቶለት ተሰናብቷል ባይ። አሁን ወደ አብዲሳ ነው የምንሄደው። መጀመሪያ ኩይንን እንጨርስና ወደ አብዲሳ እንሄዳለን። የሚራን መስፈርት እንመዘግባለን። አሁን ባሉ 2 ቦታዎች 2 ትዳር ፈላጊ እናስገባለን። ትዳር ኖ አንድ ነው የምናስገባው። አንዱ ለቆይ ይሄኛው መጀመሪያ ጌች ሊስተናገድ ጌች ቪዲዮ አብራ 1 2 3 4 5 6 7 8 9 10 አብዬ ግን አልተዘጋጀሁም። ይቅርታ ለቪዲዮ ግን ችግር የለውም። ሌላ ጊዜ ስትዘጋጅ እድልህን ትሞክራለህ። ለአሁኑ በቃ ሸኝካለሁ። እሺ አመሰግናለሁ። ችል ሚውት አድርጌያለሁ። ይቅርታ ዛሬ ደግመህ እንዳትገባ ማለት ነው። ዛሬ ሬዲ ካልሆናችሁ ለመግባት አትጻፉ። ኦኬ። ለምን እኔ ሚውት አድርጌ ስለሆነ መሸኛችሁ ኮመንት መጻፍ አትችሉም። የዛሬውን ላይቭ እስክዘጋ ኮመንት መጻፍ አትችሉም። ሚውት ኢንተሪ ላይቭ ነው ሚውት ማድረጋችሁ። ኮመንት ካልጻፋችሁ መግባት አትችሉም አይደል? በኮመንት ነው ኮድ ምጽፉት። እሺ የኩዊን ኮድ 01 ነው። 01 አንዱ ቦታ ለኩዊን ኮድ የሚገባበት ነው። 2ቱ ቦታ ላይ ደግሞ አዲስ ትዳር ፈላጊ የምናስገባበት ነው። 2 አዲስ ትዳር ፈላጊዎች መስፈርታቸውን የሚያስመዘግቡ መግባት ይችላሉ። 2 ቦታ አለገ ገስት 2ቱ ቦታ ላይ አሜንና ኢትዮጵያ የኔ ባካፕ አካውንቶች ናቸው። ፎሎ እያደረጋችሁ የኔ አካውንት ነው። አሜንና ኢትዮጵያ የኔ አካውንት ናቸው። ለአደጋ ጊዜ ከፍቼ ያስቀመጥኳቸው። ቡበሞ እሺ። ባለፈው ለዛሬ ቀጥችኝ ነበር። ማን ነው? አዎ ሀይሌ ሚስት አልተገኘልክም። ለካ አንተ ልጅ ምን ነበር ያልተገኘልክ? ኢትዮጵያ ስለፈለክ ነው መሰለኝ። ቡበሞ ቪዲዮ አብራ ቡበሞ ቪዲዮ አብራ ይኸው ሳውዝ አፍሪካ ነክ የሳውዝ አፍሪካ ወንድ በዚህ ነው የሚታወቀው፣ በፍሌሽ ጎበዝ። ይኸው ከሳውዝ አፍሪካ እሷ ከሳውዝ አፍሪካ ውጭ ወደ ውጭ ብላለች። ኩዊን ከሳውዝ አፍሪካ ውጭ ወደ ውጭ ብላለች። ሳውዝ አፍሪካ ያሉ ወንዶች የስራ ሰው ናቸው፣ አላማ አላቸው፣ እዳራቸውን ቀጥለጥ ብለው ይመራሉ። እኔ ከሳውዝ አፍሪካ ነው የምፈልገው እምቢ ብላ ነው። እሷ የምትኖረው በዱባይ ነው። እሺ እጠይቅሃለሁ። አሁን እምነትክ ኦርቶዶክስ ነው? ስራ ላይ ነው። ማታ ትንሽ አቡዬ ሶሪ። እሺ ችግር የለም። አይ ስራ እንዴ ስራ ያህል የስራ ሰው እንደሆነ ቆይ ሚውት ላድርግልክ። ቆይ ከስተመር እያስተናገደ ነው። ምን ያህል የስራ ሰው አይደለም። ሳውዝ አፍሪካ አይደለም። አረ ምቀኛ አትሁኑባት። ምን ሆናችሁ? ሳውዝ አፍሪካ ማሽን እያሳየ ሳውዝ አፍሪካ አይደለም። ለራስ ፈልጋካት ነው አንተ እንደዚህ ያልከው። እሱን አስወጥቼው አንተ እንዳስገባ ፈልገ ነው። ኖ ይኸው ምን ያህል የስራ ሰው እንደሆነ አሁን ራሱ ከስተመር እያስተናገደ ነው፣ እየሸጠ ነው። ይቅርታ አንዴ አለ። ከስተመር ኦልዌይስ ፈርስት። ከስተመሩን ያስተናግድ። እንጀራ ነው፣ በእንጀራ ቀልድ የለም። የስ እንጀራን ፈርስት፣ ከዛ ትዳር። እንዴ እሱ ካልሰራ እሷን እንዴት ማስተዳደር? እሷማ ነው። ሀቡዬ እንዴት ነሽ? ሰላም ነው። ሰላም ብያለሁ። እንዴት ነሽ? ገና ነሽ? ቆንጆ አለሁልሽ። ሁሉ ሰላም አለን። ያንቺን መስፈርት የሚያሟላ ጠፋ አይደል? የእኔ መስፈርት የሚያሟላ ጠፋ። ስፖርተኛ የለም እንዴ? ቆይ የለም፣ ሁሉም ቦርጫም ነው። እና የሳምንቱ መስፈርትሽን የዛሬው ፔጅ ላይ በየሳምንቱ ሌላ ፔጅ ስለሆነ የምጠቀመው የዛሬው ፔጅ ላይ መስፈርትሽን እገለብጠዋለሁ ከሳምንቱ እና አነብላቸዋለሁ። አቋምሽ የጸናሽ ስለሆንሽ አድንቄሻለሁ። ባይገኝ መስፈርትሽን የሚያሟላ ባይገኝ እንኳን መስፈርትሽን እንዳትቀይሪ ይገኛል። እሺ በአቋምሽ የጸናሽ ነው ያለው። ሀቡዬ ጥንካሬማ ከአንቺ ወስጃለሁ እና አም ፕራውድ ኦፍ ዩ ሀቡዬ እና ሀሳቤን አልቀየረም። ጎበዝ፣ በአቋምሽ የጸናሽ በጣም ቆንጆ ነሽ። ታውቂያለሽ። ብስሚላ ማሻላት ያለ አመሰግናለሁ። ምን አይነት እድለኛ ነው እቺን ቆንጆ የሚያገኝ። አብዲሳ ዝም ብላ እንዳታደርግ፣ እሷ ስፖርተኛ ነው የምትፈልገው። ኒውቱን አበራ አብዲሳ። የአብዲሳ መስፈርት ሰምተሻል? አንድ መጣው
ያው ዱባይ ነው ያለው መሰለኝ አብዲሳ። ሀቡዬ እዚህ አሁን ዱባይ እንዲህ ብል ጥሩ ስለማይመጣ ይቅርብኝ አብዲሳ። ኢትዮጵያ ቢሆን ይሻለኛል። ከኢትዮጵያ ነው እሷ የምትፈልገው። እሺ አብዲሳ አይ ቶሎ ብሎ ለእኔ ሊል ነበረ። ከዛ ዱባይ ስትይ ሚውት አድርጎ ጥጉን ያዘ። አይደለም መጣው ልልሽ ነው እንጂ እንዳታወርደኝ ልልሽ። አይ አናወርድክም እንዴ አናወርድክም። ችግር የለም። እሺ ዲቡ ደግሞ አልጨረስክም ከስተመርህን? ቡበሞ ከስተመርህን አስተናግደ ከጨርስ ስራ ላይ ስለሆነ አናጣልፈው ብዬ ነው። ከስተመሩን አስተናግዶ የጨርስ የስራ ሰው አላማ ያለው ሰው ነው። ለኩይን የተገኘላት ቪዲዮ አብርቶ ነበር አይተነዋል። ድጋሚ ያበራል። አሁን ወይኔ ለምን ነቀላችሁት? ቡበሞን ድጋሚ ያስገቡት። ልጅቷ ላይ መቀስ አትሆኑባት፣ ምቀኛ አትሆኑባት። አስገቡት ቡበሞን ድጋሚ። ሌላ ከቡበሞ ውጭ አትፈልግም። ራሱን አስገቡት። እንደዚህ የስራ ሰው ተገኝቶላት ትነቅሉባት አላችሁ። ቪዲዮ አስፈቅዶ ነው እኮ ቪዲዮ ያጠፋው ልጁ። አሁን አብዲሳም አስፈቅዷል። ቪዲዮ አላጠፋም። ደርሶ ሽንት ቤት ሊሄድ ነው መሰለኝ ብሎ መጣው ብሎ አስፈቅዶ ነው ሄደው። የአብዲሳ መስፈር አብዲሳ ሚራን ሲያይ ቶሎ ሚዩቱን አብርቶ ለእኔ ሊል ነበር፣ ግን አስቀየሰ። ቶሎ ብላ እሷ ዱባይ ነው መሰለኝ ዱባይ ያለ ሰው አልፈልግም ስትል አስቀየሰ። አይ መጣው ብዬ ላስፈቅድ ነበር ሚዩቴን ላበራ የነበረው አለ። እኛም በቃላሽ ብለናል። እሺ የሚራን መስፈርት ከሳምንቱ ፔጅ ላይ ወስድና አነብላችኋለሁ። ወደዚህ ገለብጠዋለሁ። ዶክተር ዶንት ታች ማይ ፎን። እኔ እኮ እናንተን ለማጋባት እናንተን ደስተኛ አንድ መስፈርት ጨምራለሁኝ። መላጣ እንዳይሆን። መላጣ የዋለ መላጣ ነው ጊዜው፣ ግን መላጣ እንዳይሆን። አቡዬ አይነት መስፈርት ብታበሽ ይገባሻል። ቆንጆ ልሽማት በዛ በራስ መተማመን አለ። አመሰግናለሁ አቡዬ። እንሄዳለን። ችግር የለም። ነቢያት ዘካሪያስ ፍሬ ተገኝቶላታል። ራይት ዘካሪያስ አልተገኘለትም። ሀይሌ አይናለም ተገኝቶላታል። ነቢያት ተገኝችታሉ። ምስማት ጉዳይ ከምትፈልጊ ወይ እንደ አዲስ ልንገርሽ፣ እኔ እዚሁ ስላለውን ችግር የለውም። ከቡዬ ሮብን የሮብ ለታነ ላይ ነው የነበርሽው? የሁድ ለታው እንደ አዲስ የሁድ ዕለት የሁድ ቀን ነበር የዛሬ ሳምንት ስለምገባ የተለያየ ነገር ስለምጽፍ ወደኋላ በጣም ነው ከመሄድ ንገሪኝ። እሺ በእምነቱ ሙስሊም የሆነ ልንገርሽ፣ በእምነቱ ሙስሊም የሆነ ሙስሊም። እሺ እድሜ ዲኑ ላይ ጠንካራ፣ እድሜ ከ30 በላይ ላይ ጠንካራ፣ እድሜ ከ30 በላይ። እሺ የት ሀገር የሚኖር ሀገር ቤት የሚኖር ነው ያልሽው መሰለኝ። ሀሳብሽን ካልቀየርሽ ኢትዮጵያ የሚኖር ሀገር ቤት የሚኖር ሀገር ቤት እና ከሀገር ውጭ ማመጫ ያለው። እሺ ጸይም፣ ቀይ፣ ጥቁር? ጸይም ወንድ፣ ቀዩ እንዳልወድ ያ አስረግጠሽ ነግረሽናል። በቀደም ረጅም፣ አጭር፣ መካከለኛ? ሜትር ከ60 ስለሆንኩኝ ሚራ የምትፈልገው የትዳር አጋር ሙስሊም የሆነ ዲኑ ላይ ጠንካራ የሆነ እድሜው ከ30 በላይ የሆነ ሀገር ቤት ውስጥ የሚኖር ኢትዮጵያ ውስጥ የሚኖር ጠይም፣ ረጅም፣ ስራ ባይኖረውም ችግር የለውም የተማረ ከሆነ አብረን ሰርተን እናድጋለን ብላለች። አግብቶ የፈታም ቢሆን ችግር የለውም፣ ልጆች የወለደም ቢሆን ችግር የለውም ብላለች። ግን ስፖርተኛ አቋም ያለው ቦርጫ ወንድ አልወድም ብላለች። እና መላጣም አልወድም ጸጉር ያለው ብላለች። ይህን መስፈርት ታሟላለህ? ኮዷን 05 ጽፈህ ስትገባ እነዚህ መስፈርቶች አሟልተህ ነው። ሁሉንም አሟልተህ ቦርጩና ጸጉር ግን አለክ እየታየን ነው። እኛ ግን ተኝቶ ትዳር ይገኛል። እንዲህ አቡ እኮ ተነሳ፣ ቆመ፣ ካቋም ግን ደንግጦ ወጣ። ጌታ በጣለው የሁሉ መስፈርት ብሎ ቁንጅናዋን ብቻ አይቶ ነበር 05 የጻፈው። አይ መሐመድ እኔን ወንድሜን እኔን አይዞክ 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 አይዞክ። እሺ ደንግጦ ነቅሎ ወጣ። እንደው አንድ ስፖርተኛ ይጥፋ ኢትዮጵያ ውስጥ። ይቺ ልጅ እኮ አግብቶ የፈታም ቢሆን ችግር የለውም። ልጆች ኢትዮጵያኖች እኮ ስፖርት ላይ አላርጅክ ነን። እግር አንድ ስፖርተኛ ይጥፋ
ይህን የመሰለች ቆንጆ አግኝቶ ስፖርተኛና ጸጉር ያለው ሳምንት እንትን ብላ ነበረ። ጸጉር ያለው አላለችም ነበር ሳምንት። ዛሬ መስፈርቷ ላይ ጸጉር ያለው የጨመረችበት ፎሎ እያደረጉ በውስጥ የሚያወሯት እንዳለ መላጣዎች ናቸው። እና ይሄንን መስፈርት ማስገባት ነበረብኝ ብላ ያው ዛሬ መጥታ ይሄንን መስፈርት ጨምራበታለች። ምክንያቱም ብዙ መላጣዎች እየጻፉላት ስለነበረ ይሄንን አስረግጣ ትናገራለች። ሶ ስፖርተኛ አቋም ያለው ብላለች። በደንብ ይሰመርበት ይሄን ነገር ጋይስ። ስራ ባይኖረውም ችግር የለውም ከተባለ ኢትዮጵያ ውስጥ 80% ሰው ስራ የለውም። ስለዚህ ስራ የለውም ችግር የለውም፣ አብረን እንሰራለን። እሷ ራሷ የቢዝነስ ባለቤት ናት። አብራችሁ ሰርታችሁ ታድጋላችሁ። ግን ስፖርተኛ ሰው እንዴት ይጠፋል? ጸጉር ያለውና ስፖርተኛ እንዴት ይጠፋል ኢትዮጵያ ውስጥ? ሁሉም ቦርጫም ነው፣ ሁሉም መላጣ ነው። ወይ ጉድ! እሺ የአዲስ ሁሉም ቦርጫም ባይሆን እንኳን እግራችን ቀጭን እኮ እግር አላለችም እሷ። የስፖርተኛ አቋም በቃ ሲክስ ፓክ ቦርጭና እሱ ችግር የለውም። ቁምጣ አይለብስም። እግሩ ቀጭን ከሆነ ቁምጣ አይለብስም። ሶሪ ቁምጣ አይለብስም። የስፖርተኛ አቋም ይኖረው፣ ዋናው ደረቱ ነው። ሲክስ ፓክ ይሁን ቦርጭ አይኖረው ነው ያለችው እንጂ እግር የታወቀ ነው ኢትዮጵያዊ እግሩ ቀጭን እንደሆነ። እሺ ኑረዲን ቪዲዮ አብራ። ኑረዲን ቆሞ የተነሳውን ፕሮፋይል ፎቶ አለው። ሰው ማየት ትችያለሽ የስፖርተኛ አቋም እንዳለው። እስቲ ኑረዲን ቪዲዮ አብራ ወንድሜ። 1 2 3 4 5 ነው ስለቆየ። እሺ አዩብ ስንት ጽፎ ነው የገባው? አሁን ከዚህ በኋላ እኮ አዲስ ሰው አታስገቡም። ኮድ የሚጽፍ ሰው ብቻ ነው የምታስገቡት። እሺ እዚህ ጋር ያሉትን ሳንሸኝ የኩዊን ናት እኮ ከሁሉም የቆየችው ኩዊን ናት እኮ እንትን ማለት መሸኘት ያለባት መጀመሪያ። ለምንድን ነው የኩዊንን ቦቡሞን አታስገቡት? ከሳውዝ አፍሪካ አረ ቦቡሞን ነው መሆና እባክህ። በጣም የስራ ሰው ነው። አይኖ እንዴት እናድርግ? ቦቡሞን ኬት እናምጣው? ፎሎ ያደረጋችሁት በውስጥ ሼር አድርጉለት። ኩዊንም ብሎ የገባው ከሳውዝ አፍሪካ ከስተመር መጥቶበት አስፈቅዶ ወይም ቪዲዮ አጥፍቶ ግን ሞዴሬተሮች ነቀሉት እና ቦቡሞን የምታውቁ ሼር አድርጉለት። አንቺ ፎሎ አላረግሽውም ነበር? ቆይ ኩዊን ቦቡሞን አንቺን ብሎ የገባው ልጅ ፎሎ አላረግሽውም ነበር? አላየሽውም ነበር? ምን መሰለ ሸበላ ሳውዝ አፍሪካ የሚኖር የሱቅ ባለቤት ገብቶ ብታይ አንቺን ብሎ መስፈርትሽን የሚያሟላ ልክ ኦርቶዶክስ እምነት ተከታይ የሆነ እድሜው ከ30 እስከ 35 የሆነ በሳውዝ አፍሪካ የሚኖር ጸይም ረጅም ስራ ያለው ከስራ አልፎ ተቀጣሪ ሳይሆን የራሱ ሱቅ ያለው ሳውዝ አፍሪካ ላይ ገብቶ ነበር። ግን ከስተመር መታበት አውጥቶ ሳይጨርስ ሄደብሽ። ኑኑ ይህ ግን ባለትዳር ነው እያሉ ነው ኮሜንት ላይ። ለዛ ነው የወጣው እያሉ ነው። ባለትዳር ነው። ባለትዳር ቢሆን ቪዲዮ ያበራና ፊቱን ያሳያል። ኖ ባለትዳር ወንድ ቪዲዮ አያበራም። እንትን እኮ ፎሎ ካረጋት ማወቅ ይቻላል። አቡ ስሙ ማን ነበር? ቦቡሞ እና በቃ ቦቡሞ እስኪመጣ አላረገኝም። ቆይ እስቲ ፎሎ ካረገሽ እዚህ ውስጥ ማየት ይቻላል። እንጃ ብዙ ነው ማየት አልቻልኩም። እሺ በቃ ጠብቂ ቦቡሞ እስኪመለስልሽ ድረስ። ካልመጣልሽ እንግዲህ ሳምንት እድልሽን ትሞክሪያለሽ። ግን ያንቺ መስፈርት ያሟላው ቦቡሞ ብቻ ነበረ። ኦኬ አሁን ወደ አብዲሳ እንሄዳለን። ፎሎ አላረጋትም። የስራ ሰው ነው። ፎሎ የሚያደርግበት ሰዓት እራሱ አልነበረውም። አላያችሁም? ከስተመር እያስተናገደ ሱቅ ውስጥ እየሸጠ ሳውዝ አፍሪካ ለመኖሩ ማረጋገጫ እኮ ይሄ ማሽኑን የሚከፍሉበትን ይኸው ይሄ ማሽን የሳውዝ አፍሪካ ነው ብሎ ሲያሳይ አላያችሁ? ያ ግን በቃ ስለዚህ እድልሽ ነው ማሬ። ጠብቂ። ከመጣ መጣ፣ ካልመጣ ሌላ እድል ይሞከርልሻል። ሳምንት እድልሽ ትሞክሪያለሽ። እሺ ጎበዝ በርቺ። እሺ ተረኛ አብዲሳ ነው። አሁን ላውጋው መስፈርት ሳምንት ተመዝግቦ ነበር አላገኝም። ያንተማ ገና እንደ አዲስ ነው የምመዘግበው ልክ እንደሚራ። ምክንያቱም በአዲስ የተቀየረ የተጨመረ መስፈርት ካለ ሜቢ የአዲስ መስፈርት ታውቃላችሁ። ላነብላችሁ ነው። ከዛን ኮዱን ስጽፉ እናስገባለን። የአብዲሳ መስፈርት በእምነቷ ሙስሊም የሆነች እድሜዋ ከ18 እስከ 25 የሆነ
በውጭ ሀገር የምትኖር ጸይም ወይም ቀይ መካከለኛ ቁመት ያላት ስራ ባይኖራትም ችግር የለውም፣ በእኔ ስራ እንኖራለን። ያላገባች ያልወለደች ከዚህ በፊት አግብታ ማታቅ ያልወለደች ነው የሚፈልገው። የእሱ ኮድ 04 ነው። ይህንን መስፈርት የምታሟይ ካለች 04 ጻፊ፣ እናስገባሻለን። 04 የአብዲሳን መስፈርት የምታሟይ ገኒ። እሱ ሙስሊም ለሚፈልገው ማሬ የሙስሊም ስም የያዘች ነው። እሺ ኢንቫይት የምታደርጉት አዲስ ህይወት ታሟላለች መሰለኝ። ፍላወር ላከች። ኧረ ተይ አዲስ ህይወት እሱ ከ18 አቦ ወይዬ እንዴት ዋላችሁ? አለን ቪዲዮ ማሪ ሰላምታን በቪዲዮ ነው የምንቀበለው። እንትና አይከፍልኝማ ፎሎው ኢንቫይት አድርጊ። ትመጫለሽ 81 እሺ አመሰግናለሁ። እሺ አመሰግናለሁ። መስፈርቱ 1000 ፎሎ የሌላችሁ ቪዲዮ ማብራት የማትችሉ አትገቡም። ሶሪ ቪዲዮ ግድ ነው። ባለትዳር ብትሆኑስ ቪዲዮ ማያበራ 1000 አይደለም እንደ በፊቱ አቡ 500 ካላችሁ ይችላል። ኦኬ ስለዚህ 500 ፎሎ የሌላችሁ ቪዲዮ ማብራት የማትችሉ የስ ቪዲዮ ካላበራችሁ አናስተናግድም። ምክንያቱም ባለትዳር ልትሆኑ ትችላላችሁ። ባለትዳር የሆነ ሰው ደፍሮ የትዳር አገናኝ ፕሮግራም ላይ ደፍሮ ቪዲዮ አያበራም ባለትዳር የሆነ ሰው። ስለዚህ እኔ ደግሞ ትዳራችሁ ላይ እንድትማግጡ መንገድ መሆን አልፈልግም። እሺ ሂክማ ቪዲዮ አብሪ ማሬ። ሰላም አለይኩም። ዋሌይኩም ሰላም። ቪዲዮ አብሪማ መጀመሪያ ኢንቫይት አድርጌሻለሁ። ቪዲዮ ተርን ኦን የሚለውን ንኪው። 1 2 3 4 5 6 7 8 9 10 ቻው ሂክማ ሚዩት አድርጌ ነው መሸ ሶሪ ልነቅልሽ ነበር ለትንሽ ቆይ ሚዩቱን ልክፈትልሽ። ሚዩት አድርጌሻለሁ። በኋላ ኮመንት መጻፍ ከፈለግሽ